ሰላም ጤና ይስጥልኝ ተከብራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች አሁን የተሰሙትን መረጃዎችን የምንዳስስበት ጉዳይ ወደ ዕለታዊ ጉዳያችን የምናቀናበት ነው። ጋይንት የተሰማው በትናንትናው ዕለት በዛሬው 8 አንደምታ አለ። ይህን ጉዳዮች እናነሳለን። እንዲሁም ከትግራይ ክልል ከመቀሌ ማለትም በተለይ ከኤርትራ ወደ ትግራይ ክልል እያቀነ የሚገኝ የጦር ጫኑ መኪኖችም አሉ። ይህን ጉዳዮች አስደምጣችኋለሁ። በሌላኛ መረጃ ደግሞ የሸኔ ምርኮኛ ገቢ የተደረገም አለ። ይህን ጉዳዮችም እንዳስሳለን። አብራችሁን ቆዩ። ሰላም ለሀገራችን ያድርግ፣ ጽንፈኝነትና ጦረኝነት ይውደም። እዚህ ጋር በማያያዝ በተለይ በትናንትናው ዕለት ጋይንት እንግዲህ ከዚህም በመጠራራት ተቆጣጠር ነው ሲል የነበረው ዛሬ የሀገር መከላከያ ሰራዊት እና የጥምር ጦር በቅንጅት ወደ ጋይንት ሙሉ በሙሉ እንዳስለቀቀ ተሰምቷል። በዚህም እግረኛ ብቻ መግባቱን የተገለጸው የድሮን እርምጃም ለሲቪሊያን ሲባልም እርምጃ እንዳልተወሰደ እየተገለጸ ይገኛል። በተለይ ወሎ ላይ የተደረገው ድርጊት ዛሬም በዚሁ በጋይንት ላይ የተሰራ ስራ እንደሆነ ነው መረጃው የሚያመለክተው። ወሎ ላይ በተለይ ሻቢያን ህዋትና ፋኖ በጥምረት ባደረጉት ወራራ ላይ ተቆጣጣን ስሉት የነበረ አሁንም ጋይንት ላይ ይህን ድርጊት መድገማቸው ነው የተሰማው። ከዚህም በመጠራራት ነፃ ያወጣን ሲሉት የነበረው በዛሬው ዕለት ደግሞ ጠራርጎ የሀገር መከላከያ ሰራዊት በቅንጅት እንዳስወጣው ተገልጿል። እነዚህ ነው እንግዲህ በተለይ ቀን እየሰጠው ሲሄድ የአልሸባብ አይነት የአሸባሪ አይነት ድርጊት እየፈጸመ ነው የሚገኘው። ክፍተቶችን በመጠቀም የሽብር ተግባሩን በይፋ እያከናወነ ይገኛል። ጋይንትም ይህን ድርጊት ነው የተጠቀሙበት። ከቅንጅት እንግዲህ ከዛም ተጠራርተው ይህን ጉዳዮች እያደረጉ ይገኛሉ። በምዕራብ ሸዋ ዞን ዳንዲ ወረዳ ሲንቀሳቀስ የነበረው የሸኔ ቡድን ላይም እርምጃ ተወስዶበታል። የወረዳው ጸጥታ መዋቅር ከህብረተሰቡ ጋር በመቀናጅ በሰርጥ ኦፕሬሽን የሸኔ ታጣቂም በርካቶች እንግዲህ በምርኮኛ መልኩ ገቢ ማድረጋቸው ነው የተገለጸው። ህወሓት ዛሬ በሰላም ስም ለጦርነት እየተዘጋጀ መሆኑም ተሰምቷል። ዛላምበሳ ውቅሮ መቀሌ መስመሩን የንግድና የሰላም ሳይሆን የጦር መሳሪያ መሸጋገሪያ መስመር አድርጎታል። የሰላም ስምምነቱን ለህዝብ እፎይታን ያመጣል ተብሎ ሲጠበቅ በዛላምበሳ በኩል የጦር መሳሪያ የጫኑ ተሳቢዎችን ወደ ውቅሮ መግባታቸው ምስሉ ያሳያል። ህወሓት አመራሮች አሁን ከታሪክ ስህተታቸው እንዳልተማሩና የትግራይን ወጣት ለሌላ ዙር እልቂት እየማገዱት መሆኑን የሚያሳይ ድርጊት እንደሆነም ተገልጿል። ታሪክ የራሱን ይደግማል የተባለለት በህወሓት አመላካች ጉዳዮች ዛሬ በግልጽ አሳይቷል። በዚህም እንግዲህ ጦር መሳሪያ የጫኑ መኪኖችም ወደ ውቅሩ ማቅናታቸውን የተመላከተው የማይማሩበት ከሆነ ግን ዋጋ እንደሚያስከፍላቸው መረጃው ያመላክታል። የዛሬው ጦርነት መሳሪያ እንቅስቃሴ ቡድኑ አሁንም በሰላም መንገድ መጓዝ የከበደው የማሳያ መሆኑም ተጠቅሷል። ጦርነት አይጠቅምም፣ ሰላም ለሀገራችን ያድርግ። የትግራይ ህዝብ ላይ የሰላም አየር መተንፈስ በጀመረበት በዚህ ወቅትም በድብቅ የጦር መሳሪያ ማጓጓዙን እያጣጠፉ እንደሆነም መረጃው ያመላክታል። ይህ ቡድን ከዚህ ቀደም ከተደረሰበት ውድመትና ካስከተለው ሰብአዊ ቀውስም ትምህርት መውሰድ ሲገባው ዛሬም እንደገና ሌላ ጥፋት ዙር እየተዘጋጀ መሆኑ ያመላክታል። ይህ ምስል የሚያመላክተው እንግዲህ ከቀጥታ ከኤርትራ ወደ ውቅሮ ወደ ትግራይ ክልል እያስገባ መሆኑ ያመላክታል። እንግዲህ በተነበበና በተጠና መልኩ እርምጃ እንደሚወሰድ ይጠበቃል። እጅግ የሚያሳፍርና የሚያሳዝነው ጉዳይ ለሶስተኛ ዙር ህወሓት እንግዲህ ጦረኝነትን እያሳየ ይገኛል። በሰሜኑ ጦርነት የሀገር መከላከያ ሰራዊት መቀሌ ሙሉ በሙሉ ከተቆጣጠረ ኋላ ለቆ ሲወጣ ተከትሎ የወጣበት ጉዳይ ያመላክታል። ለሁለተኛ ዙር እንደገና ተመልሶ ወደ መቀሌ ሲሸኝ በፕሪቶሪያው ስምምነት መልኩ ተቋጨ። ዛሬም ለሶስተኛ ጊዜ ይህን ድርጊት ለመፈጸም እንደገና ከሻቢያ ጋር ዝግጅቱን አድርጎ የጦር መሳሪያዎችን እያስገባ መሆኑ ተመላክቷል። በትናንትናው ዕለትም በጋይንት የተመለከትነው አንዱ ድርጊት ይህ ነው። ሶስት በመቀናጅ ተቆጣጠርን ብሎ ለጊዜያዊ እይታ ሲያሳዩ ነበር። በዛሬው ዕለት እንግዲህ የሀገር መከላከያ ሰራዊትና የጥምር ጦሩ በተቀናጀ መልኩ ቀጥታ መግባታቸው መረጃው በተንቀሳቃሽ ምስል ያመላክታል። ስለዚህ ወሎ ላይ የተደረገው ድርጊትም ዛሬ ይህን ደግሞታ ነው ዋጋ እያስከፈለ ይገኛል። ንጹሃን በዚህ መካከል ጥቃት እየደረሰባቸው እንደሆነ የተገለጸ ይገኛል። በአካባቢው ጦርነት ሲፈጸም የሚደረገው ወይም ደግሞ የሚያርፈው ሜዳ ላይ አይደለም። በንጹሃን ዜጎች ሁሉ የዚህ ጥቃት ሰለባ ይሆናሉ፣ ቀያቸውን ይለቃሉ፣ ይፈናቀላሉ። መንግስት ይህን ድርጊት እንግዲህ በትዕግስት ለማለፍ ሲባል በዛሬው ዕለት አንድም የድሮን እርምጃ ሳይወስድ መቅረቱ ተገልጿል። ለዛ ነው የድሮን እርምጃ ሲወሰድ የንጹሃን ያነጣጠረ ጥቃት ተፈጸመ እየተባለ የምናስጮኸው ጩኸት ወንዝ አያሻግረንም። ሰላም ለሀገራችን ያድርግ። ጦርና ጦረኝነት ይውደም። ሰላም ለኢትዮጵያ።
ሌላኛው ጉዳይ እዚህ ከምንመለከተው የኢትዮጵያ ፌዴራል ፖሊስ እንግዲህ ሐሰተኛ የብር ኖት ክብ በማህተምና ቲተሮችን የተለያዩ የግልና የመንግስት የትምህርት ማስረጃዎችን የተሽከርካሪዎች መንጃ ፈቃድ የቀበሌ መታወቂያዎችንና ሌሎችም ሐሰተኛ ሰነዶችን ሲያዘጋጁ የነበሩ ግለሰቦች በቁጥጥር ስር መዋሉ ተመላክቷል። አዲስ አበባ መጋቢት 10 2018 ዓመተ ምህረት ባወጣው መረጃ መሰረት ኢትዮጵያ ፌዴራል ፖሊስ ሐሰተኛ የብር ኖቶች ክብ ማህተምና ቲተሮች የተለያዩ የግልና የመንግስት የትምህርት ማስረጃዎች የተሽከርካሪዎች መንጃ ፈቃድና የቀበሌ መታወቂያዎችና ሌሎች ሐሰተኛ ሰነዶች ሲያዘጋጁ የነበሩ ግለሰቦችን በቁጥጥር ስር መዋሉ አስታውቋል። በኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ የአድማ መከላከል ፖሊስ መምሪያ አዲስ አበባ ፖሊስ በጋራ በመቀናጀት በማህበረሰብ ጥቆማ መሰረት የተለያዩ ሐሰተኛ ሰነዶች ሲያዘጋጁ የነበሩ 2 ግለሰቦችን በቁጥጥር ስር ማዋሉን ታውቋል። ከዚህም ግለሰቦችን በቁጥጥር ስር በማዋል ግብረ አበሮችም ተባባሪዎችም ሁሉ የማጣራት ስራ እየሰራ መሆኑ ተመላክቷል። እንግዲህ ሀገራችን እያሳደደ የሚገኙ እንደዚህ አይነት ድርጊቶች ናቸው። እዚህ ጋር በተያያዘም የነዳጅን እጥረት እንደ መልካም አጋጣሚ በመጠቀም ደብቀው ሲንቀሳቀሱ ለንግድ ሲያውሉ የነበሩት ግለሰቦችም በቁጥጥር ስር አውሏል። ነዳጁም እንግዲህ በርካታ በጀሪካ የተያዙ ነዳጆችም ቀጥታ ገቢ መደረጉም እየተገለጸ ይገኛል። እንግዲህ ማህበረሰቡ በተጠናና በተናበበ መልኩ አካባቢውን በንቃት መጠበቅና ኮንትሮባንዶችን መቆጣጠር እንደሚያስፈልግ የዜግነት ግዴታችን እንድንወጣ ያስፈልገናል። ጦር አይጠቅምም። ሰሞኑን ከተመለከትንበት በተለያየ ጊዜ የሽብር ተግባር በመፈጸም ሀገራችን ነጻ እናወጣለን ማለት ዘበት የማይታሰብ ጉዳይ ነው። ብዙ ማስረጃዎች አሉ። ብዙ በርካታ ማስረጃዎች አሉ። ለዚህ እንደ ሀገርም እንደ አህጉሩም ተጠቂ የሆነው አፍሪካ ነው። ለምሳሌ ሰሞኑን ከተመለከተ ቡርኪና ፋሶ እስካሁን ድረስ ምርጫ አካሄዳ ከማታውቀው በብዙ ጊዜ በመፈንቅለ መንግስት ተንቀሳቀስ የኖረች ነገር ግን ሀገሯ በኢኮኖሚ የደቀቀች የወንበዶች መፈንጫ ሆነች ነች። ዛሬም ሀገራችን ለዚህ ድርጊት ነው እየሰሩት የሚገኙት። በምርጫ የማያምን በመፈንቅለ መንግስት የሚያምን ከሆነ የወንበዶች መፈንጫ ነው። አሁን ወንበዶች ባለሀብት የሚሆኑበት ንጹሃን ሲቪላን ዜጎች የሚሰደዱበትና ደህንነት የሚበራከትበት መሆኑ ግልጽ ማሳያ የሆነበት ጉዳይ ነው። በጋይንትም አንዱ የተደረገው ድርጊት ይሄ ነው። ንጹሃኖች ላይ ጥቃት ሰለባ የሆኑበት ቀያቸውን ተፈናቅለው እንዲሄዱ ድርጊት ውጤት የሚያሳይበት ጉዳይ ነው። ስለዚህ እባካችሁ ጦርነትን እንደ መልካም አጋጣሚ አትመልከቱት። ሰላማችንን እናስቀድም። ጦርነት ይውደም። በሌላ መረጃ እስክንገናኝ መልካም ምሽት እንዲሆንላችሁ ከወዲሁ እመኛለሁ።